እና ከመቶ ዓመት በኋላ ይህንን ፕሮግራም የምትመለከቱ ኢትዮጵያውያን ደብረጽዮን የሚባል አንድ ምንነቱ ያልታወቀ ህመም እንደነበር እንድትረዱልኝ ይፈልጋል። ንሕና ድማ ናይ 2013 ዓመተ ምህረት መስደመም ዓወት አድሚቅና ክንደግሞ ኢና ኣብ ትግራይ ዝኣተወ ፀላኢ ክቕበል ድሕሪ መንግስቲ ምዃኖም እውን ክንደይ ትግራዋይ ጀግና ትግራዋይ ክንደይ ሃገር ክጠቅም ዝኽእል ትግራዋይ ክንደይ ምሁር ትግራዋይ ዝቕተል ቀቲሎም ዝባረር አባሪሮም ዘወር ከብልዎ ዝኽእሉ ዘወር አቢሎም ዝእሰር አሲሮም በስልጣን ጥማት የዚህን ያክል ሲሰክር አይቻላቅም። ይሉኝታ የለም፣ ሸም የለም፣ ነውር የለም። ተደፊና አባ ተባሪርና አባ ከጥፉና አባ መጹ ትግራይ ክብትንዋ ከጭፍለዋ እዮም ትግራይ ከዳኽምዋ እዮም ህዝብ ከጥፉ እዮም ክወሩና እዮም ዘይተባሃለ ነገር የለም። ሲከዳችሁ ቀን ሲጥላችሁ ደግሞ ያ የተንገላታው በእናንተ 27 ዓመት አስተዳደር በጉልበት መሬቱን የተነጠቀው ህዝብ በጉልበቱ መልሶ ነፃነቱን ተቀዳጅቶ ርስቱን ሰራሕተኛ በጀት የተረፈምን ኩሉና ወሰዱ ማለት ሕዚ ከዓ ሕልፍ ሓሊፉ ሃፍቲ ሃገርና ሃፍቲ ትግራይ ንሻዕብያ ቀለብ ይኸውን ኣሎ ማለት ታሪክ ምስክርና እዩ። ደጋጊምና እንቀብሮም ኢና እዚኣቶም ደጋጊምና እውን ክነዛረቦም ኢና ንፃት ዘጠራጥር ኣይኮነን ናይ ግዜ ጉዳይ ኣተሓሳስቦም ስለ ዘይፈቅድ ከምታ ብሻዕብያ ዝገብራ ህዝቢ ብድኽነቱ ምግዛእ እዩ ዝከኣል ሃፍቲ እንተተፈጢሩ ልምዓት እንተመፂኡ ምሕሳብ እንተጀሚሩ ምድርጃይ እንተጀሚሩ ምግዛእ ይከኣልን ኢሎም ጊዜያዊ አስተዳደሩ ጀነራል ታደሰ ወረደ ከአቅሜ በላይ ነው ብሎ ጥሪ ማድረግ አለበት። ካልሆነም ደግሞ ይሄ የሽብር ቡድን ኦፊሻል በሆነ መንገድ ጊዜያዊ አስተዳደሩን አልቀበልም ብሎ ማፍረስ አለበት። ከሁለቱ አንዱ ተሳክቶለታል። ፌደራል መንግስት ባህል ናይ ክልል ግዛት የለ በዓለም ዝፈጠሩ ሕገ መንግስቲ በዓለም ግዛት ምምሕዳር ዘደራጀ ይዋ ታይ ምዃኑ እኳ ረሲዖም ስለ ግዛት አጀንዳ እዮም ሉዓላዊነት ይብሉ ሉዓላዊነት ሃገር እዩ ዘሎ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን አሸባሪው የህወሓት ቡድን ወይም ደግሞ በዶክተር ደብረጽዮን የሚመራው ሰበርባሪው ህወሓት ማለት ነው ከ5 ዓመት በፊት የነበረውን ጊዜያዊ አስተዳደር ለመመለስ ከሁለት ቀናት በፊት ውሳኔ አስተላልፏል። የጀነራል ታደሰ ወረደን ሹመት እንደማይቀበል ከዛ ቀደም ብሎ አስታውቆ ነበረ። አሁን ያንን ከ5 ዓመት በፊት የነበረውን በዶክተር ደብረጽዮን ይመራ የነበረውን ጊዜያዊ በዶክተር ደብረጽዮን ይመራ የነበረውን ህገወጥ አስተዳደር እንደገና ለመመለስ የወሰነበት ምክንያት ምንድነው? ይሄ ውሳኔው ከፌደራል መንግስት ጋር በጀነራል ታደሰ ወረደ ከሚመራው ጊዜያዊ አስተዳደር ጋር እንዲሁም ደግሞ የፕሪቶሪያውን ስምምነት ካፈራረሙት ዓለም አቀፍና የአፍሪካ ህብረትን ጨምሮ የተለያዩ ዓለም አቀፍ ተቋማት ጋር የሚመጣውን አጸፌታዊ ምላሽ እንዴት አስቦት ነው? ቀጣይ ሂደቶችና በፌደራል መንግስት በኩል የሚወሰዱ እርምጃዎች ምን ሊመስሉ ይችላሉ? የሚሉትን ጉዳዮች ጨምሮ ይህን ውሳኔ ለመወሰን ያበቃን ምክንያቶች ብለው የዘረዘሯቸው ወደ 5-6 ነጥቦች አሉ። ለነዛ ላነሷቸው በእነዚህ ምክንያት ነው ጊዜያዊ አስተዳደሩን ዶክተር ደብረጽዮን ይመራ የነበረውን ጊዜያዊ አስተዳደር ለመመለስ ይወሰን ነው ያሉበትን ምክንያት ደግሞ ምን ያክል አፍራሽ አካሄድ እንደሆነ ዶክተር አብርሃም በላይ በአንድ ወቅት የሰጡት ኢንተርቪው ነበረ። በዚሁ የህወሓት አካሄድ በፕሪቶሪያ ስምምነት ዙሪያ በህወሓት የጥፋት እንቅስቃሴ ዙሪያ የሰጡት ኢንተርቪው ነበረ። አሁን እነ ደብረጽዮን ካስቀመጧቸው ምክንያቶች ጋር እያጣቀስን ዶክተር አብርሃም በላይ ለነሱ ምላሽ የሚሆን ቃለ መጠየቅም ስለሆነ የሰጡት ሁለቱን ጉዳዮች እያጣቀስን የምንመለከት ነው የሚሆነው። ባነሳነው ሐሳብ ላይ በተለይም ደግሞ በህወሓት መራሹ በተለይም በዶክተር ደብረጽዮን የአእምሮ ጤንነት ላይ የሆነ ነገር ብትሉ ደስ ይለኛል። ባነሳነው ሐሳብ ላይ በተጨማሪም ያላችሁን ሐሳብና አስተያየት በኮሜንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን ሜምበር ወይም ደግሞ አባል በመሆን ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት ይጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን።
ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ በዶክተር ደብረጽዮን ገብረ ሚካኤል የሚመራው አሸባሪው ወይም ጥፋተኛው ከጥፋት የማይማረው በ60ዎቹ በ66 ዓመተ ምህረት ተቸንክሮ እዛው ደደቢት ላይ እንደነበር የቀረው በዶክተር ደብረጽዮን የሚመራው የህወሓት ቡድን በቅርቡ በፌዴራል መንግስት ይሁንታ ለሁለተኛ ጊዜ የስልጣን ዘመናቸው የተራዘመላቸውን የጀነራል ታደሰ ወረደን የጊዜያዊ አስተዳደር ፕሬዝዳንትነት አንቀበልም ሲል ምክንያት አቅርቧል። ማነው መግለጫ አውጥቷል። ያንን ያደረገበት ምክንያት ደግሞ 1 2 3 ብሎ የዘረዘራቸው ምክንያቶች አሉ። በዚህ ምክንያት ደግሞ የጀነራል ታደሰ ወረደን ስልጣን አልቀበልም ማለት ብቻ ሳይሆን በ2013 ዓመተ ምህረት ህገወጥ ተብሎ ወደ ጦርነት እንድንገባ የተገደድንበት በህገወጥ ምርጫ በጨረቃ ምርጫ ቦርድ በማያውቀው የፌዴራል መንግስት ባልፈቀደው የምርጫ ሂደት ውስጥ ህወሓት ምርጫ አድርጌያለሁ ተመርጫለሁ ብሎ ያቋቋመውን ህገወጥ አስተዳደር እንደገና ከ5 ዓመት በኋላ ለመመለስ ውሳኔ አስተላልፏል። የሰው ልጅ እንዴት ከ5 ዓመት በፊት የነበረ ጊዜያዊ አስተዳደር አሁን ተመልሶ ህይወት ኖሮት እንዴት ተመልሶ ስልጣን ሊይዝ ይችላል ብሎ ከነ ደብረጽዮን ጋር ራሽናል በሆነ ምክንያት መግባባትም መወያየትም መነጋገርም አይቻልም። ነገር ግን እነሱ ከሰው ልጅ እሳቤ ውጪ ከሰው ልጅ አመለካከት ውጪ በተለይም ደግሞ ዶክተር የሚባል ሰው ያደርገዋል፣ የተማረ ሰው ያደርገዋል፣ ግራ ቀኝ ማየት የሚችል በትግል ውስጥ ለ50 ዓመት የኖረ በፖለቲካ ውስጥ ለ50 ዓመት የኖረ ሰው እንደዚህ አይነት የወረደ ሊሆን የማይችልን ነገር ገምግሞ መለየት ያቅተዋል ተብሎ በማይጠበቅበት ደረጃ እነ ዶክተር ደብረጽዮን ወደ ጦርነት ገብተው 1 ሚሊዮን ወጣቶችን የትግራይ ወጣቶችን ያስጨፈጨፉበትን ኢትዮጵያ ለዳግም ውድመትና ጦርነት የተዳረገችበትን መከላከያ ሰራዊት የውጭ ጠላት ሳይመጣበት በእርስ በርስ ግጭት የተጨፈጨፈበትን የሰሜን እዝ ላይ የደረሰውን ጥቃት ለሚያስታውስ ሰው አሁን ያ ሁሉ ውድመት ያን ሁሉ ጥፋት የፈጸመውን ጊዜያዊ አስተዳደር እንደገና መልሼ ወደ ስልጣን አመጣለሁ የሚል እብደት ከየት እንደሚመጣ ምን አይነት በሽታ እንደሆነ ሳይኮሎጂ ይሁን ሳይካትሪ ይሁን ጸበል ይሁን ወይም ደግሞ ምንድነው በእስልምና ምንድነው የሚደረገው እንደዚህ አይነት ነገር በምን አይነት ጸሎትና ዱዓ የደብረጽዮን ሰይጣን ሊለቀው እንደሚችል አላቅም። የሰው ልጅ በስልጣን ጥማት የዚህን ያክል ሲሰክር አይቻላቅም። ይሉኝታ የለም፣ ሸም የለም፣ ነውር የለም፣ ምን ይሉኛል የሚባል ነገር የለም። ምን ይሉኛል ቀርቶ ይሄን ውሳኔ በመወሰኔ ምን ሊመጣብኝ ይችላል የሚለውን አደጋ እንኳን ሰው እንዴት አያገናዝብ? ኤኒዌይ የሆነ ሆኖ ያን ሁሉ ጥፋት ያደረሰውን የጊዜያዊ አስተዳደር መልሼ ወደ ስልጣን አመጣለሁ ሲል ዶክተር ደብረጽዮን በማዕከላዊ ኮሚቴ በሚሉት የህወሓት ማዕከላዊ ኮሚቴ በሚሉት ውሳኔ አስተላልፈው ለጀነራል ታደሰ ወረደ ላሉት የህወሓት የጦር አዛዦች በሙሉ አሳውቀናል ሲሉ መግለጫ አውጥተዋል። ዶክተር ደብረጽዮን ገብረ ሚካኤል ከ5 ዓመት በፊት የለውጡ መንግስት ከመጣበት ጊዜ ጀምሮ ጦርነት ሲያውጅ እንደነበር እናስታውሳለን። ይሄንን ጊዜያዊ አስተዳደር መስርቶ ተው እየተባለ ወደ ጦርነት ልንገባ ስንል ተከበናል። ጄኖሳይድ እየተፈጸመብን ነው። ስለዚህ ራሳችንን ለማዳን ለመከላከል ወደ ጦርነት እንገባለን፣ እንገጥማለን፣ እናሸንፋለን እያለ ሲፎክር ከ5-6 ዓመት በፊት የነበረ ቃለ መጠይቅ ላሰማችሁና አሁንም ይሄ ሰውዬ ከ5 ዓመት በኋላ ተመልሶ ወደዛው አረንቋ ለመግባት እየታገለ እንደሆነ ለማነጻጸርና ለማገናዘብ ይመቸናል ብዬ አስባለሁ። ናይ 2013 ዓመተ ምህረት ወራር ይድገም ይዘሎ ምድፋእ ግዚያዊ ንሕና ድማ ናይ 2013 ዓመተ ምህረት መስደመም ዓወት አድሚቕና ክንደግሞ ኢና ኣብ ትግራይ ዝኣተወ ፀላኢ ክቕበር እዩ መፂኡ ዘሎ ክቕበር እዩ كعندر كم دلايو كفكر لأنه تكرر يكون تاريخ نسكرنا أيو دقاقي من هنك أورا من هذه دقاقي من هنك نزار ومنا نسعى الزترات ريكونن
ናይ ግዜ ጉዳይ ማዕራሪ ነገራትን ማዕራና ኢና ዝተማለ ዓወት ንክነምጽእ ብፍጹም ዝልክለና የለን ኩሉ ዝካሉ ህዝቢ ትግራይ ሒዝና ዘይንሰግሮ ፀገም ህዝቡን የለን እንታይ ዘጠራጥር ኣለዎ ሰራዊትና ኣመስኪሪ እዩ ከም 2013 ኣይኮነን ጽንዓቱ ጅግነቱ ምስ ክልተ ሃገራትን ገጢሙ ገቲሩ ኣብ ተወሰነ ቦታታት ሓፂሩ ምዒ ከም ዘይብሉ ገይርዎም ሓደ ብሓደ ማ ገጥሞም ዘይኽእሉ ተረጋጊፂ ንኡ እዩ ተኣኻኺቦም መፅኦም ዘሎ ሓደ ዓዲ በይኑ ዘይገጥሞ ሰራዊት እዩ ኣብ ቅድሚ ዘይጸንሕ ተኣኻኺቦም እውን ኣብ ቅድሚ ይጸንሑ ተንብጫ ንፈልጠን ኢና ትፉቱን ዝኾነ ኣመራርሓ ብውዕ ዝኾነ ኣመራርሓ ኣለዎ መናእሰዮም ወፅኦም እዮም ሓድሽ ወለዶ ወፂ እዩ ናይ ነባር ኣይኮነን ሓድሽ ወለዶታት ኣናብስ ዝኾኑ ዶክተር ደብረጽዮን ከ5 ዓመት በፊት ይሄንን ብሎ ነበር። ከ5 ዓመት በፊት እንደዚህ አይነት ጦርነት መጥቶብናል ህዝባችንን ለማዳን እንትናን ለማዳን ምናምን ብሎ ገባ። እንኳን አይደለም የትግራይን ህዝብ ሊያድን እንኳን አይደለም ትግራይ ሊታደግ እሱ ራሱ መውጫ ቀዳዳ አጥቶ በ45 ኪሎ ሜትር ሬዲየስ ውስጥ ተከቦ ከምትደመሰሱ ወደ ሰላም ሂዱና ፕሪቶሪያ ተፈራረሙ ተብለው በውጭ አካላት ተመክረው በኢትዮጵያ መንግስት ይሁንታ ተፈቅዶላቸው ነብሳቸው ከተረፈ በኋላ እንደገና የፕሪቶሪያ ስምምነት ተፈርሞ መጥቶ ራሳቸው ሂደው ፕሪቶሪያ ላይ ሲፈራረሙ ያንን ጊዜያዊ አስተዳደር በህገወጥ ምርጫ ያቋቋመውን ጊዜያዊ አስተዳደር እንሰርዛለን እናፈርሳለን ህገወጥ ነው ብለው ራሳቸው ፈርመው የመጡበትን ጊዜያዊ አስተዳደር አሁን ተመልሶ ድጋሚ እናም እንመልሰዋለን ጊዜያዊ አስተዳደሩን ወደ ቦታው እናመጣዋለን ስልጣን እንይዛለን እያሉ ቀጣይ እርምጃዎች ምን ሊሆኑ ይችላሉ እንግዲህ በሂደት የምንመለከተው ጉዳይ ነው የሚሆነው። በዚህ ጉዳይ ላይ ዶክተር አቶ ጌታቸው ረዳ ህወሓት ያወጣውን መግለጫ ተከትሎ በፌስቡክ ገጻቸው ላይ መልእክት አስተላልፈዋል። ለህወሓትም ለትግራይ ህዝብም ለዓለም አቀፉ ማህበረሰብም መልእክት አስተላልፈዋል። ያስተላለፉት መልእክት አቶ ጌታቸው ረዳ ይሄ ህወሓት የወሰነው ያንን በህገወጥነት የታወቀውን ፕሪቶሪያ ላይ ህገወጥ ነው እናፈርሳለን ያን ጊዜያዊ አስተዳደር ብለን የፈረምንበትን ጊዜያዊ አስተዳደር መመለስ እጅግ በጣም አደገኛ ለድጋሚ ጦርነት የሚዳርገን ውሳኔ ነው። ይሄ ጉዳይ እነ ዶክተር ደብረጽዮን ይህን ተግባራዊ የሚያደርጉት ከሆነ በጀነራል ታደሰ ወረደና በእነ ዶክተር ደብረጽዮን መካከል የውስጥ ግጭት ብቻ ሳይሆን የፌዴራል መንግስቱን ራሱ ጣልቃ እንዲገባ የሚያስገድድና ትግራይን ወደ ድጋሚ ጦርነት ሊያስገባ የሚችል አደጋ ያንዣበበበት ነው። የዓለም አቀፉ ማህበረሰብ ይሄ ቡድን የፕሪቶሪያውን ስምምነት እየጣሰ ስለሆነ የሀገርንና የህዝብን ሰላም እያመሰ ስለሆነ አሁን ድጋሚ ወደ ጦርነት ሊገባ እየተንደረደረ ስለሆነ ዓለም አቀፉ ማህበረሰብ ይሄንን ቡድን የሚያስቆምበትን ከጥፋት እርምጃው እንዲቆም አስቸኳይና ፈጣን መልእክት ማስተላለፍ አለበት ሲሉ መልእክት አስተላልፈዋል። እንግዲህ የፕሪቶሪያው ፊርማ ወይም ስምምነት ሲፈረም ዋናው አደራዳሪ የአፍሪካ ህብረት ነበረ። ሊቀመንበሩ ኦሉሴጉን ኦባሳንጆ ናቸው። ምክትሉ ወይም ደግሞ በሁለተኛነት አደራዳሪ የነበሩት የኬንያው ፕሬዝዳንት ኡሁሩ ኬንያታ ናቸው። በታዛቢነት ግን የአውሮፓ ህብረትም የአሜሪካ መንግስት ተወካዮችም በቦታው ላይ ተገኝተው በታዛቢነት መመልከታቸውን እናስታውሳለን። ለነሱ ያስተላለፉት መልእክት ነው አቶ ጌታቸው ረዳ። ህወሓት ግን ይህንን ውሳኔ ሲወስን የወሰነባቸው ምክንያቶች አንድ ሁለት ብሎ አስቀምጧልና የተወሰኑ ነጥቦችን ለማየት ያክል የመጀመሪያው ይህን ውሳኔ የወሰንበት ምክንያት ያለፈውን በ2013 ዓ.ም የተቋቋመውን ፕሪቶሪያ ላይ ሂደን ስንፈራረም ደግሞ ህገወጥ ነው ብለን አፍርሰነዋል ያልነውን እናፈርሳለን ብለን የፈረምንበትን ጊዜያዊ አስተዳደር መልሰን የትግራይ አስተዳደር መልሰን ለማቋቋም የወሰንበት ምክንያት አንደኛ ጀነራል ታደሰ ወረደ ለሁለተኛ ጊዜ በፌዴራል መንግስቱ ሲሾሙ የፌዴራል መንግስቱ እኛን አላማከረንም ይላል። ማን ስለሆናችሁ ያማከራችኋል ብለን ጠይቃለን። አንደኛ ህወሓት የሚባል ህጋዊ ቡድን የለም። አሁን ህጋዊ ፓርቲ የለም። ህወሓት በጦርነቱ ጊዜ አሸባሪ ተብሎ የነበረ ከዛ በኋላ በፕሪቶሪያ ስምምነት ሽብርተኝነቱ ተነስቶለት ከምርጫ ቦርድ ጋር እጅግ በጣም ከፍተኛ ሰጣ ገባ ተደርጎ አሸባሪ ተብሎ የነበረ ቡድን በፕሪቶሪያ ስምምነት ወደ ሰላም ቢመጣም ምርጫ ቦርድ ላይ ግን አንድ ጊዜ አሸባሪ የተባለ ቡድን ተመልሶ ህጋዊ ሊሆን የሚችልበት መንገድ ወይም ህግ ስለሌለ
ለመዘግብ አልችልም ብላ ወይዘሪት ብርቱካን ሚደቅሳ ከምርጫ ቦርድ ለመልቀቋ ዋና ምክንያት ራሱ አንዱ እሱ ነው። ሌላ ምክንያት ሊኖራትም ይችላል። ነገር ግን በሰዓቱ ከጠቅላይ ሚኒስትር ዶክተር አብይ ጋር የነበረውን ግብግብ ራሱ እናስታውሳለን። መዝግቢያቸው አልመዘግብም አይነት ክርክር ማለት ነው። በዚህ ሁኔታ ሌላ ህግ ተሻሽሎ ህገ ወጥ ተብሎ የነበረ ቡድን፣ አሸባሪ ተብሎ የነበረ ቡድን መልሶ ህጋዊ ሊሆን የሚችልበትን አዋጅ በተወካዮች ምክር ቤት እንዲታወጅ ተደርጎ እንዲጸድቅ ተደርጎ አዲስ ህግ ወጥቶ ለህወሓት ሲባል እንደገና ለሁለተኛ ጊዜ ህጋዊ ተብሎ ተመዘገበ። ከዚያ በኋላ ህጋዊ ተብሎ ከተመዘገበ በኋላ ስብሰባ አድርጋችሁ የፓርቲውን ጉባኤ አካሂዳችሁ ሊቀመንበር፣ ምክትል ሊቀመንበርና ጸሐፊ የሚለውን ነገር አሳውቃችሁ ላኩ። ምርጫ ቦርድ በተገኘበት ጉባኤ ላይ እንደዚህ አይነት ውይይት ተካሂዶ የሚል አካሂዱና ህጋዊነታችሁን አረጋግጡ የሚል ደብዳቤ ወይም ትዕዛዝ ወይም ጥሪ ከምርጫ ቦርድ በኩል ሲተላለፍላቸው እነ ዶክተር ደብረጽዮን ህጋዊ የሆነ ጉባኤ ማካሄድ አልፈለጉም። እና አቶ ጌታቸው ረዳን ከቡድኑ ማስወጣት ይፈልጉ ስለነበር ህጋዊ የሆነ ውይይት ወይም ጉባኤ ማድረግ ተስኗቸው የፓርቲያቸውን አመራሮች ለምርጫ ቦርድ ማሳወቅ አቅቷቸው ምርጫ ቦርድ የፈለገውን ጉባኤ ማካሄድ ሳይችሉ ቀርተው ለሁለተኛ ጊዜ ከምርጫ ቦርድ ህጋዊነታቸው ተሰረዙ። ስለዚህ ህጋዊ ያልሆነ ቡድን ጋር የፌዴራል መንግስቱ ጊዜያዊ አስተዳደሩን ልሾም ነው፣ ላራዝም ነው፣ ላሳጥር ነው ብሎ የሚወያይበት ምክንያት የለም። በፕሪቶሪያ ስምምነት መሰረት የፕሪቶሪያ ተደራዳሪዎቹ አዲስ አበባ ናቸው ያሉት። ጀነራል ጻድቃን፣ አቶ ጌታቸው ረዳና አቶ አሰፋ አብርሃ ሶስቱም አዲስ አበባ ናቸው ያሉት። ምናልባት እነሱ ጋር ተወያይቶ ሊሆን ይችላል። ነገር ግን በፕሪቶሪያ ስምምነት መሰረት ጊዜያዊ አስተዳደሩ ሲሾም ሁለቱ ተደራዳሪዎች በጋራ ሆነው ጊዜያዊ አስተዳደር ያቋቁማሉ ነው የሚለው እንጂ ጊዜያዊ አስተዳደሩ ከተቋቋመ በኋላ የስልጣን ጊዜውን ለማራዘም የጊዜያዊ አስተዳደሩ ፕሬዝዳንት የነበረውን ሰው ኦልሬዲ ተመርጧል፣ ተሹሟል። የተሾመውን ሰው የስልጣን ዘመኑን ለማራዘም ከህወሓት ጋር ይወያያል ወይም ሁለቱ ተፈራራሚ ወገኖች ይወያዩና ያራዝማሉ የሚል ህግ የለም። አቶ ጌታቸው ረዳ ስልጣናቸውን ለቀው ወደ አዲስ አበባ ሲመጡ ጀነራል ታደሰ ወረደ ሲሾሙ በጠቅላይ ሚኒስትሩ ይሁንታ እና በህዝብ ድምጽ መሰረት ነው የሆነው እንጂ ህወሓት ተወያይቶ ተስማምቶ ምናምን አይደለም። አሁንም የጀነራል ታደሰ ወረደ ስልጣን ሲራዘም የፌዴራል መንግስቱ አንደኛ ህጋዊ የሆነ ህወሓት የሚባል ቡድን የለም፣ ሁለተኛ በፕሪቶሪያ ስምምነት መሰረት ግዴታ የለበትም ህወሓትን የማወያየት። ያ ስለሆነ በፌዴራል መንግስቱ በጠቅላይ ሚኒስትሩ በኩል ሹመቱ ተሰጥቷቸዋል። ይሄ በዚህ ይቋጫል ማለት ነው። የህወሓት የመጀመሪያው ምክንያት ፉርሽ ይሆናል ማለት ነው። እዚህ ላይ በሁለተኛ ደረጃ ያነሳው የትግራይ ሉዓላዊነት ግዛት እንዳይመለስ አድርጓል ይላል። ጊዜያዊ አስተዳደሩም የፌዴራል መንግስቱም ማለት ነው። ጀነራል ታደሰ ወረደም እንዲሁም ደግሞ የፌዴራል መንግስቱ የትግራይ ሉዓላዊ ግዛት እንዳይመለስ አድርጓል። የትግራይ ሉዓላዊ ግዛት የምትሉትን ቅዠት አቁሙ። የትግራይ ሉዓላዊ ግዛት የሚባል ነገር የለም። በኢትዮጵያ ውስጥ አንድ ሉዓላዊ ሀገር ነው ያለው፣ ኢትዮጵያ የምትባል ሉዓላዊት ሀገር። ሌሎቹ ክልሎች የአስተዳደር ወሰን እንጂ የሀገርነት ድንበር የላቸውም። በአስተዳደር ወሰን ውስጥ ሉዓላዊ የሚባል ወሰን፣ ሉዓላዊ የሚባል ድንበር የለም። የትግራይ ሉዓላዊ ግዛት የምትሉት ሲጀመር ዘርፋችሁ በጉልበት የወሰዳችሁት፣ ጉልበታችሁ ሲዳከምና ጉልበት ሲከዳችሁ፣ ቀን ሲጥላችሁ ደግሞ ያ የተንገላታው በእናንተ 27 ዓመት አስተዳደር በጉልበት መሬቱን የተነጠቀው ህዝብ በጉልበቱ መልሶ ነፃነቱን ተቀዳጅቶ ርስቱን አስመልሷል። ስለዚህ ይህ በሆነበት ሁኔታ አንደኛ የትግራይ ሉዓላዊ ግዛት የሚባል ነገር የለም፣ ሁለተኛ ዘርፋችሁ የወሰዳችሁት ንብረት ነው የተመለሰው፣ በሶስተኛ ደረጃ ደግሞ እናንተ ህጋዊ ፓርቲ ሆናችሁ ለትግራይ ህዝብ የምትከራከሩበት ምክንያት የለም። ህወሓት የሚባል ለትግራይ ህዝብ ወኪል ሆኖ የተቀመጠ አካል በኢትዮጵያ መንግስትም በኢትዮጵያ ህዝብም በትግራይ ህዝብም የሚታወቅ አካል የለም። በጉልበት የትግራይ ህዝብ ላይ ተቀምጣችኋላችሁ እንጂ ማንም እናንተን ስለ ትግራይ ተከራካሪ አድርጎ ያስቀመጣችሁ አካል የለም። አሁን እሱ ከአንድ ዓመት ከሁለት ዓመት በፊት አከተመ፣ የትግራይ ህዝብ ማንነታችሁን እያወቀ ሲመጣ ማለት ነው። ነገር ግን ለዚህ ምላሽ ዶክተር አብርሃም በላይ የሚሰጡት አንድ መልስ አለ። በሆነ ወቅት የአርሚ ሰባ የሚሉት ሱዳን ተቀምጦ የነበረው የህወሓት አንድ ክንፍ የነበረው ተዋጊ ኃይል በሆነ ጊዜ ባለፈው ወደ ሰላም መጥቶ የዲዲአር ስምምነት ላይ ከገባ በኋላ እነሱ ጋር ሂደው ያደረጉት ንግግር ነበረ እና እዛ ላይ ስለ ህወሓት ያነሷቸው ነጥቦች በሙሉ አሁን ህወሓት በምክንያትነት
ላስቀመጣቸው ጉዳዮች መልስ ስለሚሆኑ የትግራይ ሉዓላዊ ግዛት ስለሚለው ጉዳይ እና በተፈናቃዮችና በመልሶ ማቋቋም ዙሪያ ምን አይነት ውይይት አካሂደው እንደነበር ማን እምቢ እንዳለ ትግራይን እያመሰ እየረበሸ ያለው ማን እንደሆነ የሚገልጹበት አንድ ቃለ መጠይቅ አንድ ንግግር አላቸውና ዶክተር አብርሃምን ልጋብዛችሁና በዚህ ጉዳይ ላይ ተመልሼ እመጣለሁ። ታትፔሌፍ ትባል ገዲፍና ያ ፓርቲና ገዲፍና ተኸይድና ካልኦት አካላት ከዝዋዮም ፓርቲውን ክምለሰሎ ሰራዊቱን ክምለሰሎ እحنا ምልሻ ይመለስ ፖሊስ ይመለስ ትዲኤፍ ዝባል ኃይል ግን በዲዲአር ዝዕረ እምበር አካል ናይ ክልል ኮይኑ ዝቕፅል ኣይኮነን ስለዚህ ተደራጀ ኃይሊ አያአትን ቲፒኤልኤፍ ዝባል ፓርቲውን አያአትን ክወዳደሩ ተኮይኑ ብሕገ መንግስት መሰረት በሰላማዊ መንገዲ ተወዳዲሩ ተመሪጹ ህዝብ ይምረጾ ድሓ ሕዚ ግን ተመሪጽካ ይትገዛእ ኣይንደልን ኢሉካ ህዝብ ብሰንኪኻ እዩ ክራይሲስ ዝፍጠር ዘሎ እዩ ጉዳይ ሕዚ እውን ንሕና መሰል ህዝብና ሕገ መንግስታዊ መሰል ህዝቢ ኣብ የትኛውን ኮርነር ዘሎ ክኽበር ኢና እንደሊ ንሱ ክረጋገጽ ኢና ማንም ዝጭፍልቆ ህዝቢ ክህልው ማንም ዘገድዶ ህዝብ እውን ክህልው ማንም መብት ክውስነሉ ዝግባኦ ማሕበረሰብ ክህልው እቲ ጉዳይ ወሳኒ ባዕሉ ህብረተሰብና እዩ ዝውስኖ ጉዳይ እውን ባዕሉ ይወስን ንሱ ዝወሰኑ ከዓ መንግስቲ ይፍጽም እንጂ መንግስቲ ዝደልዮ ወሲኑ ክፍጽመሉ ይኽእልን ማለት እዩ ሰምዕራብ ትግራይ ኣመልኪቱ ዝለዓል ዘሎ ጉዳይ ብተደጋጋሚ ዓመት ንስማዕማዕ ያው ትግራይ ክኽየድ ከሎ በይንና ክንፍጽሞ ስለ ዘይንኽእል በይንኻ ዝፍጸም ጉዳይ ስለ ዘይኮነ ኣብ ትግራይ መንግስቲ ስለ ዘሎ ናይ ትግራይ መንግስቲ ኣካል ናይቲ ጉዕዞ ክኸውን ስለ ዝግብኦ እቲ ማሕበረሰብ መን ይምለሰሎ ናበይ ይምለሰሎ ኣበይ ይኣትሎ ክፍለጥ እውን ስለ ዝግብኦ ብዙ ተናቢብካ ስራሕ እምበር ኢልካ ሕፈሰ ቢልካ ተወስዶ ማሕበረሰብ ይኮነ ዝፍጠሩ ፀገማት ተሃልዮም እውን ሓቢርካ ንምፍታሕ ምእንቲ ክምቹ ሪስፖንስብል ኮይኑ ፌደራል መንግስቲ መከላከያ በዚ ስምምዕ እዚ ንምፍጻም ዘይከድናዮ ጉዕዞ የለን ብትግራይ በኩል እንታይ እኒአ ሓደ ሻዕ ግዝኣት ይብሉ መቸም ግዝኣት ምምሕዳራዊ ምምሕዳር ማለት እዩ ናይ ምምሕዳር ኣደረጃጀት እምበር ግዝኣት ዝበሃል ናይ ክልል ግዝኣት የለን ባዕሎም ዝፈጠርዎ ሕገ መንግስቲ ባዕሎም ግዝኣት ምምሕዳር ዘደራጀይዎ እንታይ ምዃኑ እኳ ረሲዖም ስለ ግዝኣት ኣጀንዳ እዮም ሉዓላዊነት ይብሉ ሉዓላዊነት ሃገር እዩ ዘሎ ምምሕዳር ህዝቢ ብዝወሰኖ ናፍትን ክብል ይኽእል እንግዲህ ይሄን የሚሉት ዶክተር አብርሃም በላይ ናቸው። ትግርኛ የምትችሉ ሰዎች በደንብ ይገባቸዋል ብዬ አስባለሁ። እኔም እንደገባኝ ግን አንደኛ የትግራይ ሉዓላዊ ግዛት የሚባል ነገር የለም። በኢትዮጵያ ክልል ውስጥ አንድ ሉዓላዊ ሀገር እንጂ ሉዓላዊ ክልሎች የሚባል ነገር የለም። ይሄንን እኛ ደጋግመን ተናግረናል። ነገር ግን በትግርኛ የሚነግረው ሰው ፈልጎ ከሆነ ዶክተር ደብረጽዮን ራሱ የሀገሩ ልጅ ራሱ የትግራይ ተወላጅ የሆነው ዶክተር አብርሃም የሚናገረውን እንዲሰማ ነው። የትግራይ ሉዓላዊ ግዛት የሚባል ነገር የለም። በሁለተኛ ደረጃ ፕሪቶሪያ ላይ ሂደን ስንፈራረም እነዚህ ሉዓላዊ ግዛት እያለ ህወሓት የሚፎክርባቸውን የወልቃይት የራያና የጠለምት አካባቢዎችን ኮንቴስትድ ኤሪያ አወዛጋቢ ቦታዎች፣ አከራካሪ ቦታዎች ተብለው በህገ መንግስቱ መሰረት መፍትሄ ያገኛሉ ተብሎ ራሱ ኮንቴስትድ ኤሪያ ናቸው ብሎ ህወሓት ራሱ ፈርሞ መጥቷል። ኮንቴስትድ ናቸው ብሎ ከመፈረሙ በፊት ያኔ ሲፈረም አይ የኔ ግዛት ናቸው አወዛጋቢ አይደሉም ብሎ ለምን አልተከራከረም? ያኔ ፈርሞ መጥቶ ከተስማማ በኋላ ዓለም አቀፍ ስምምነት ካደረገ በኋላ ተመልሶ የትግራይ ሉዓላዊ ግዛት እያሉ ማላዘን ጉንጭ አልፋ ክርክር ነው የሚሆነው። ተፈናቃዮች እንዳይመለሱ እንቅፋት የሆነው ህወሓት ነው። ይመለሱ፣ ወደ ቦታቸው ወደ ቀያቸው ይሄዱ። ከዚያ በኋላ እዛ የሚኖሩት የአማራም የወልቃይትም የትግራይም ዜጎች ህዝቡ ራሱ በመረጠው አስተዳደር የሚተዳደርበትን አውድ እንፍጠር። ከዚያ በኋላ ራሱ ህዝቡ በሚሰጠው ድምጽ በራሱ ውሳኔ መሰረት ዘላቂ የሆነ መውጫና በጅለት ብለን ተነጋግረናል። በ2013 ክረምት ላይ ተሰብስበን ተነጋግረናል። ነገር ግን እስካሁን ድረስ ተፈናቃዮቹ እንዳይመለሱ ጊዜያዊ ማነው የአከራካሪ የሚባሉት ቦታዎች ላይ ያለው ሰላም እንዳይረጋጋ አሁንም የትግራይ ሉዓላዊ ግዛት እያለ እያላዘነ ተፈናቃዮችን በላስቲክ ቤት አስቀምጦ እንደ ሆስቴጅ ይዞ እየለመነባቸውና እየተጠቀመባቸው ነገር ግን በእነሱ እየተጫወተ ያለው ህወሓት። ነገር ግን እነዚህ ሰዎች እንዲመለሱ የፌደራል መንግስት የሚችለውን ሁሉ እያደረገ ነው። ነገር ግን ይመለሱ የተባሉት ተፈናቃዮቹ እንጂ ይሄ ቲዲኤፍ እና ቲፒኤልኤፍ የሚባለው አካል እንደማይመለስም ሊመለስም እንደማይችል በፕሪቶሪያው ስምምነት መሰረትም ወደ ሰላም ኃይል
ወደ ሰላማዊ ህይወታቸው ይመለሳሉ በዲዲአር ስምምነት መሰረት ነው እንጂ የሚለው እነዚህ አወዛጋቢ የሚባሉ ቦታዎች ላይ ቲዲኤፍ እና ቲፒኤልኤፍ አስተዳደሩን ወስዶ ያስገባል የሚል አካል የሚል አባባል የሚል ፊርማ የለም፣ ህጋዊም አይደለም። ይሄን የሚሉት ዶክተር አብርሃም ናቸው። ይህ እንዳይሆን የሚፈልገው ደግሞ አሸባሪው የህወሓት ቡድን። ስለዚህ ሁለተኛ ላይ ያስቀመጠውም ያንን ወደ ጦርነት የገባንበትን አስተዳደር መልሼ አመጣለሁ ብሎ ያን ያደረኩበት ምክንያት ብሎ ያስቀመጠው የትግራይ ሉዓላዊ ግዛት እንዳይመለስ አድርጎብኝ ነው የሚለው ደግሞ ውሸት መሆኑንና ሁለተኛውም ነጥብ ፉርሽ መሆኑን እንድትረዱ ያስፈልጋል። አንድ ባንድ እያልን ስለምናያቸው ምክንያቶቹን ማለት ነው። በሶስተኛ ደረጃ የፌዴራል መንግስት ጄኖሳይድ እየፈጸመብን ስለሆነ ይላል። የፌዴራል መንግስት ጄኖሳይድ እየፈጸመብን ስለሆነ ብሎ ከ5 ከ6 ዓመት በፊት ወደ ጦርነት ህዝቡን ይዞ የገባው ኢትዮጵያንም የትግራይንም ህዝብ ዋጋ ያስከፈለው ይሄው የሽብር ቡድን አሁንም ከ5 ዓመት በኋላ ያንን ወደ ጦርነት አስገብቶ በጣም ብዙ ዋጋ የከፈልንበትን አስተዳደር እመልሳለሁ የሚለው አሁንም ጄኖሳይድ እየተፈጸመብን ስለሆነ ይላል። በትግራይ ህዝብ ላይ ግን ጄኖሳይድ የሚፈጽመው ማን ነው? የትግራይን ህዝብ ለ50 ዓመት በባርነት አገዛዝ ውስጥ እያኖረ ህዝቡን እየጨፈጨፈ ወጣቱ እንዲሰደድ እያደረገ በጦርነት እንዲያልቅ እያደረገ በትግራይ ህዝብ ላይ የትግራይ ህዝብ ቁጥር እንዳይጨምር አንዱ ምክንያት የሆነው ህወሓት የሚባል የጦርነት ነጋሪት ጎሳሚ በወጣቱ እልቂት የራሱን ስልጣን ማራዘም የሚፈልግ አሸባሪ ቡድን ስላለ ነው። ይሄንን የሚሉት ራሳቸው የትግራይ ተወላጅ የሆኑት ዶክተር አብርሃም በላይ ናቸው። አሁንም የምጋብዛችሁ ለዚህ ምላሻቸው የትግራይን ህዝብ ማንም ያሰቃየው፣ ማነው የሚገለው፣ ማነው ዋጋ እያስከፈለው ያለው የሚለውን የሚነግሩንን እንስማና አሁንም ተመልሰን እንመጣለን። ተስታውሱ ኢኹም ካብ በረኻ ጀሚሮም ድሕሪ መንግስቲ ምዃኖም እውን ክንደይ ትግራዋይ ጀግና ትግራዋይ ክንደይ ሃገር ክጠቅም ዝኽእል ትግራዋይ ክንደይ ምሁር ትግራዋይ ዝቕተል ቀቲሎም ዝባረር ኣባሪሮም ዘወር ከብልዎ ዝኽእሉ ዘወር ኣቢሎም ዝእሰር ኣሲሮም ለውጢ ምስ መፀ ለውጢ ክመፅእ ከሎ እውን ንሶም ዋላ ሕማቕ እንተሰርሑ እቶም ሕማቕ ዝሰርሑ ኣካላት ህዝቢ ትግራይ ሕማቕ ኣይስራሕን፣ መንእሰይ ትግራይ ሕማቕ ኣይስራሕን፣ ኩሉ ማሕበረሰብና ከምኡ ሕማቕ ኣይስራሕን። ንህዝቢ ትግራይ ከታልሉ ሓልዮት ህዝቢ ዘለዎም ኣምሲሎም ተደፊእና ባ ተባሪርና ባ ከጥፍኡና ባ መፁ ትግራይ ክብትንዋ ክጭፍለቕዋ እዮም፣ ትግራይ ከዳኽምዋ እዮም፣ ህዝቢ ከጥፍኡ እዮም፣ ክወሩና እዮም ዘይተባሃለ ነገር የለን። ንዚ ኩሉ ፕሮፓጋንዳ ግን ያው ናህና ማሕበረሰብ እውን በቲ ግዜ ዝነበሮ ኣረዳድኣ ስለ ዝፈለጡ ብዘይካ ንሶም ካሊእ ዝዛረብ ኣካል እውን ስለ ዘይነበረ ሚድያ የለ፣ ጋዜጣ የለ፣ ሓሳብ የለ። ትግራይ ዓፊኖምዋ ስዳቕሚጦምዋ ዝነበሩ ከምታ 83 እንግዲፎምዋ ዝኸዱ ተመሊሶም እውን ናፍታ ናይ 83 ዝገነፍዋ ተመሊሶም ደሴም ቋንቋ ተመሳሳይ ሓሳብ ገይሮም ብምሉእ ህዝብና ኣዕሲሎም ባዕሉ ንባዕሉ ተንኮል ሰሪሑ ስርሒት ሰሪሑ ኣደረጃጀት ሰሪሑ ኣብ ውድቅ ድቃስ እናሃለወ ሰራዊትና ግፍዒ ፈፂሙ ክወሮ ከሎ ክጭፍጭፎ ከሎ ንሱ ዝመሰሎ ዝመውት እንተሞተ ሃገር ከም ዝቕፅል ዘይርድኦ ስለ ዝኾነ እምበር ንሕና ሽዑ ጠንካራ ይነበርናን፣ ሽዑ ይተደራጀናን፣ ሽዑ ሙሉእ ቅዋመ ይነበረናን። ንእሽተ እዮም እግሮም ከይተኸሉ ንስበሮም ኢሎም ሰራዊትና ወቂዖም ሓዲሮም ዝሃብናዮ ንሕጊ ምኽባር ምላሽ ንሶም ወረራ ይብልዎ፣ ንሶም ካሊእ ትርጉም ይህብዎ፣ ከምኡ እናበሉ ህዝቢ ብቅድሚት እናሸፈኑ መንእሰይና ህዝብና ሃፍትና ኩሉ ከዓኒ ክንደይ ማሓዙትና ክንደይ ቤተሰብና ከም ዝሰኣና ሕድሕድ ትግራዋይ ይፈልጥ እዩ። ዝሰኣና ኣሎ ኣጀንዳ ነይሩ ዶ ኣይነበረን ከዓ ሕዚ ንሰምዖ ኣለና። አጀንዳውም ተሐዝ ዝብልዎ ዝነበረ እዩ። ቅድሚ 5 ዓመት እውን ዝነበረ ምንም ዝተፈለየ አጀንዳ የለው። የትግራይን ህዝብ የሚያጠፉ እነሱ ናቸው። የተበታትነን እንድንዳከም የሚያደርጉ እነሱ ናቸው። ሀገር ያጸናውን ህዝብ ሀገር እንዲያፈርስ የሚገፋፉት የሚቀሰቅሱት፣ ተከባሃል፣ ጄኖሳይድ ተፈጽሞብሃል፣ እንዲሁንሃል እያሉ ሀገር ያጸናውን ህዝብ እንደገና ሀገር እንዲያፈርስ የሚቀሰቅሱትና የሚገፋፉት እነሱ ናቸው። የመከላከያ አሁን ዶክተር አብርሃም ሲናገሩ ለቲዲኤፍ አባሎች ነው እየተናገሩ ያሉት። ወደ ሰላማዊ የዲዲአር ተግባራዊነት ለማድረግ ወደ ስልጠና የገቡ የህወሓት ታጣቂዎች የነበሩ በሱዳን ለነበሩ ሰዎች ነው ይሄን ንግግር የሚያደርጉት።
እና እነዚህ ሰዎች በሱዳን ሰላም ማስከበር ሂደት ውስጥ የነበሩ የመከላከያ ሰራዊት አባላት ናቸው። እና እናንተ የመከላከያ ሰራዊት አባላት ናችሁ ይሏቸዋል። እንደናንተ አይነት የመከላከያ ሰራዊት አባላትን በህገወጥ በዘረኝነት ፖለቲካ ባልተገባ በተሳሳተ አመለካከት በዘረኝነት ተጠልፋችሁ ወደ አንድ የጥላቻ መስመር እንድትገቡና ሀገርን እያጸናችሁ ለሀገር ዋጋ እየከፈላችሁ የኖራችሁትን የኢትዮጵያ ወታደሮችን ወደ አንድ ማዕቀፍ ውስጥ አስገብቶ ጨፍልቆና ረግጦ እንዲኖር አንፈቅድለትም ይላል። ስለዚህ በዚህ ደረጃ የትግራይን ህዝብ ዋጋ እያስከፈለ ያለው በተሳሳተ ትርክት የራሱን ስልጣን ለማስቀደም የራሱን ስልጣን ለማራዘም ሲል ህዝቡን የሚጨፈጭፈው የሚገድለው የሚያሰቃየው ከወጣቱ አሁን ከሰላማዊ ነዋሪው ሁሉ አልፎ የመከላከያ ሰራዊት አባላት የነበሩ የትግራይ ተወላጆችን በተሳሳተ የዘረኝነት ፖለቲካ ውስጥ እንዲገቡና ሀገራቸውን ለማዳን ዋጋ ሲከፍሉ የኖሩትን ወታደሮች ወደ ዘር ፖለቲካ ውስጥ አስገብቶ ሀገር ለማፍረስ እንዲንቀሳቀሱ የሚያደርገው ይሄው የጥፋት ቡድን ነው። የትግራይ ህዝብ ተከቦ አያውቅም። የከበበው የለም። በዙሪያው ያለው ወዳጅ ህዝብ ነው። ኢትዮጵያዊ ነው። የትግራይ ህዝብ ከሌሎች ኢትዮጵያዊ ወገኖቹ ጋር በጋራ እንዲኖር ሁላችንም እንፈልጋለን። ነገር ግን ህወሓት ስልጣኑን ለማራዘም የሚጠቀምበት የትግራይ ህዝብ እንደተከበበ፣ እንደተጠላ፣ እንደሚጠቃ ህወሓት ከሌለ ትግራይ እንደሚጠፋ እድሜ ልኩን ሲተርክ የኖረው ትርክት ስለሆነ አሁንም በዛው ትርክት መሰረት ሌሎች የተረፉ ወጣቶችን ደግሞ ወደ ጦርነት ለማስገባት እየተሟሟተ ያለበት ሂደት እንጂ ማንም ጄኖሳይድ ሊፈጽምበት የመጣ አካል ከኢትዮጵያ በኩል እንደሌለ ራሳቸው ዶክተር አብርሃም በላይ በትግርኛ በሚገባቸው ቋንቋ እየተናገሩ ነው። በሶስተኛ ደረጃ ያስቀመጡት ነጥብ ፌዴራል መንግስት በጀት ከልክሎናል ይላል። የፌዴራል መንግስቱ በጀት ስለከለከለን ነው ያንን በጦርነቱ ጊዜ የነበረውን ከጦርነቱ በፊት የነበረውን አስተዳደር እንድንመልስ የተገደድንበት አንዱ ምክንያት የፌዴራል መንግስት በጀት ስለከለከለን። በጀት እኮ የተከላከላችሁት ያኔም ቢሆን ከ5 ዓመት በፊት ይህን ህገወጥ አስተዳደር አፍርሱ አናፈርስም በሚል ሰጣ ገባ ውስጥ ስለገባችሁ አሁን ይህን ጊዜያዊ አስተዳደር በመመለስ የፌዴራል መንግስት የከለከለውን በጀት ማስፈቀድ ትችላላችሁ? አሁን ይሄ ራሽናል የሆነ ሰው የሚያወራው ነገር በዛ ጊዜያዊ አስተዳደር ምክንያት በጀት ተከልክሎ ወደ ጦርነት የገባ አካል አሁን እንደገና ያንን ህገወጥ አደረጃጀት መልሼ ያመጣለሁ ሲል የሚያቀርበው ምክንያት በጀት ስለተከለከለ። እነዚህ ሰዎች ጋር ጤነኛ በሆነ ማይንድ መነጋገር አይቻልም የምለው በምክንያት ነው። ነገር ግን ስለ በጀት አሁንም ዶክተር አብርሃም በላይ የሚሉትን ነው መጋብዛችሁ። በጀት ልከንላቸው ነበር። የምንልከውን በጀት ግን ለጦርነት ያውሉታል። በጀቱ ለልማት ይውል የነበረውን ሌላው ክልል ላይ ያለው ልማት ወደ ትግራይ ክልል እንዲመጣ ማድረግ የሚቻልበትን ሂደት ሁሉንም የልማቱንም የመንግስት ሰራተኛውንም በጀት በሙሉ ጠቅልሎ ለጦርነት እያዋለ የትግራይን ሀብት ደግሞ እየዘረፈ ጭራሽ ከበጀቱ ሌላ የትግራይን ሀብት እየዘረፈ ለሻዕቢያ ይቀልብበታል ይላሉ ዶክተር አብርሃም። ንሶም ዝብልዎም ክገብሩና ጻዕር ክኢልናያ ባዕሎም ተዘይጀሚሮም ዋና ተዘይበላሽዮም ኣንሕና ኣብ ህዝቢ ትግራይ ዳግም ተኽሲ ዝበሃል ኣይንጅምርን ኢልና ሒዝናዮ ዘለና ንሕና እዩ እምበር ተኽሲ ዘየጀምር ነገር እኮ ይገበሩ መዓልታዊ ህዝብና ይጋፍዕዎ መዓልታዊ ዘይሕጋዊ ጉዳይ ይገብሩ መዓልታዊ ቡድናት እናተላዓሉ ይፍክሩ መዓልታዊ ሃፍቲ ትግራይ እናመዝመዙ እንደገ ይውፁ መዓልታዊ ንሕና ንሰዶ በጀት 1,000 ሰራዊት ኢሎም ይቆርፅዎ 1,000 ዕጥቅን ምናምን ኢሎም ይቆርፅዎ ንልምዓት ዝተለኣኸ ኣይናዊ ልምዓት ተሰሪሑ እዚ ኩሉ ቢልዮናት እኮ ተን ካልኦት ክልላልት ከም ዝሰርሖ እኮ ትግራይ ክስራሕ ነይርዎ መንዶ ከልኪልዎም እዚ ኩሉ ዓመታት እኮ ንህቦም ኢና ነይርና 5 ሳንቲም ተቐነሰት እሞ ትግራይ ልምዓት ርያ ድያ 3 ዓመት ተቐይራ ድያ ከተማታትና ተቐይረ እንዴ ህዝብና ተዓንጊሉ ድዩ 3 ዓመት ሙሉእ ምጥጥ ኣቢሎም ደምና ሓንቲ ነገር ዘይትርአየላ ትግራይ እዮም ገይሮምዋ ናይ ልምዓቶም ኣይተረፎምን ናይ መንግስቲ ሰራሕተኛ በጀት ኣይተረፎምን ኩሉ እናወሰዱ ማለት ሕዚ ከዓ ሕሉፍ ሓሊፉ ሃፍቲ ሃገርና ሃፍቲ ትግራይ ንሻዕብያ ቀለብ ይኸውን ኣሎ ማለት ነዳጅ ካባና ሻዕብያ ይኸይድ እኽሊ ከምኡ
ኮንትሮባንድ ወርቀሙ أحوات زي وتطاو كنبلو زلنا زي تطاو كنبل كم تجارو تزكيلنا بريسنا نرى أنا يا تجراي كتب التانية هذا الذي بدنا بجت ملاكو ራሳችን በጀት ሰተን ራሳችን በላክነው በጀት መሳሪያ ገዝቶ ነዳጅ ሞልቶ ከዛ በኋላ ሰራዊቱን ሞቢላይዝ አድርጎ እንደገና መልሶኛ እንዲወጋ ዶክተር አብርሃም ሲናገሩ ሰምታችኋቸው ከሆነ የሰራተኛውንም የልማቱንም በጀት በሙሉ ለጦርነት አውሎ ይላሉ። የትግራይን ሀብት በሙሉ ዘርፎ ወደ ሻዕቢያ እያሸሸ 3 ዓመት ሙሉ ልማት በትግራይ ክልል እንዳይታይ አድርጓል። ሌላው ክልል ላይ የሚታየው ልማት በገበታ ለሀገር በገበታ ለትውልድ የሚታየው ልማት በሙሉ ወደ ትግራይ ይመጣ ነበረ። ያ እንዳይመጣ የከለከለው ይሄ ሽብር ቡድን ነው። በጀቱን በሙሉ ለጦርነት እያዋለ ለትግራይ ግን ጠብ የሚል የሚጠቅም ነገር ሳይሰራ አሁንም ለሌላ ጦርነት እየተዘጋጀ ነው ይላሉ። ስለዚህ አንተ ለጦርነት የምታውለው ከሆነ ለወታደሩ ግብአት የምታደርገው ከሆነ ለሻዕቢያ ቀለብነት የምታውለው ከሆነ የኢትዮጵያ መንግስት ለአንተ በጀት ሰጥቶ ተመልሶ የሚወጋበት ምክንያት ምንድነው? ይሄንን አሁንም እንደምለው በእነዚህ ሰዎች አመለካከት ላይ ራሽናል የሆነ ማለት ምክንያታዊነት ያለው ተጨባጭ የሆነ ነጥብ አንስቶ መግባባትና መወያየት ስለማይቻል እንደው ያለውን ህዝቡ እንዲረዳ እውነታውን በተለይ ዶክተር አብርሃም የሚናገሩት ነገር ለትግራይ ተወላጆች በተለይ ግልጽ የሚያደርግ ነገር ስላለው ራሳቸው አሁን እኛ አይደለንም ያው የዘር ፖለቲካ አይደል ያለው ከራሳቸው ሰው ሲሰሙት ምናልባት ትንሽ መንቃትና መረዳት የሚችሉ ያልነቁትን ማለት ነው የህወሓትን ማንነት ያልተረዱትን በቀጣይነት የሚያነሱት ስለ ፕሪቶሪያ ስምምነት ነው። አሁንም ያንን የፈረሰውን ጊዜ አስተዳደር መልሰን የምናቋቁምበት ምክንያት የፌደራል መንግስቱ የፕሪቶሪያውን ስምምነት አፍርሶብን ነው ይላሉ። የፕሪቶሪያውን ስምምነት ግን አንድ በአንድ ብሎ አንድ ሳይቀር ሳይሸራረፍ እያፈረሰ በጣም በታማኝነት ነው እያፈረሰ ያለው ህወሓት። የፕሪቶሪያውን ስምምነት አንድ በአንድ አንድ ሳያስቀር በታማኝነት ተቆጥሮ የተሰጠውን ስምምነት በታማኝነት ያፈረሰ ብቸኛው ፓርቲ ነው። የቀረው ነገር የለም። አንድ በአንድ ብሎ አፍርሶታል። ካፈረሰ በኋላ ግን የፕሪቶሪያውን ስምምነት ፌደራል መንግስት ስላፈረሰ ነው ያንን ለጦርነት የተዳረኩበትን አስተዳደር መልሼ ማመጣው ይላል። አሁን በምን አይነት ሎጂክ ይሄ አንድ የቴዲ አፍሮ ባለፈው ሙዚቃ ኦንላይን ሲለቀቅ እዛ ላይ ኮመንት የሚጽፉ ልጆች ነበሩ እና ከ100 ዓመት በኋላ ይሄንን ሙዚቃ የምትመለከቱ ሰዎች እኛ ኢትዮጵያን ከ100 ዓመት በፊት የነበርነው ይሄንን ሙዚቃ ስናዳምጥ ቴዲ አፍሮ ንጉሳችን እንደሆነ ሲሉ ነበር እና ከ100 ዓመት በኋላ ይሄንን ፕሮግራም የምትመለከቱ ኢትዮጵያውያን ደብረ ጽዮን የሚባል አንድ ምንነቱ ያልታወቀ ህመም እንደነበር እንድትረዱልኝ ይፈልጋሉ። ደብረ ጽዮን የሚባል ህመም ነበር። ምን እንደሆነ እንትን ያልተደረገ ያልታወቀ ምንነቱ ገና በጥናት ወደፊት የሚረጋገጥ ምናልባት እናንተ አጥንታችሁ የምትደርሱበት ከ100 ዓመት በኋላ የምትመጡት እንደዛ አይነት በሽታ ያለበት ሰው ነው ዶክተር ደብረ ጽዮን እና የፕሪቶሪያውን ስምምነት ስላፈረሰ የፌደራል መንግስት ወደ ጦርነት የገባንበትን ከዛ በኋላ ፕሪቶሪያ ሄደን የተፈራረመበትን ምክንያት አፍርሰን እንደገና ያ ወደ ጦርነት ያስገባን አስተዳደር እንመልሳለን። ስለ ፕሪቶሪያ ስምምነት ማን ለተግባራዊነቱ እንቅፋት እንደሆነ በተደጋጋሚ ነግረውናል። ጀነራል ጻድቃን ገብረትንሳኤ ነግረውናል። አቶ ጌታቸው ረዳ ነግረውናል። አቶ አሰፋ ብርሃ ነግረውናል። ነገር ግን አሁንም ተጨማሪ ሰው የፕሪቶሪያውን ስምምነት አንድ በአንድ እያለ እያፈረሰ ስምምነቶቹ ተግባራዊ እንዳይሆኑ እንቅፋት የሆነው ሰው ማን እንደሆነ ዶክተር አብርሃም በላይ በአራተኛ አስረጅነት ከነ አቶ ጌታቸው ረዳ ቀጥሎ በአራተኛ አስረጅነት እሳቸው የሚሉትን እንስማና ተመልሰን እንመጣለን። ንሕና እንደልዮ ዕድልያት እንረክብ ንህዝብና ንሕሰሉ ካብዚ ንላዕሊ እምበር ድሕሪ ሰላም እኮ ኣይሓደርናን ብፅባሒቱ ኢና ሰርቪሳት ኢሚድየትሊ ዝመለስና ተስታውስዮ ንሶም ከይሓሰብዎም እዩ ኩሉ ሃንደበት ኮይኑ ፈቲንዎም ማለት እዩ ንሕና ድሌትና እሱ ስለ ዝነበረ ማለት ድሕሪ ሰላም
አየራት ክንከፍት ከለና መንገዲ ክፍት ከሎ ቴሌ ክስርሕ ከሎ ባንክ ክንከፍት ከለና ኩሉ ከም ንቡር ጌርና ባዕልና በሪርና ኸይድና ካብ ጫፍ ጫፍ ክንንቀሳቀስ ከለና እንታይ ክንገብር ኢልና ንሓትት ከለና ንሶም ምንም ኣይተንቀሳቀሱ ፌደራል ካብ ዝለዓል ታይገር በስምምዕ ፕሪቶሪያ መሰረት ጊዜያዊ ምሕዳር ይመስረት እዩ ዝብል ጊዜያዊ መንግስቲ ተመስሪቱ ዲዲአር ይገበር እዩ ዝብል ናይ ዲዲአር ኮሚሽን ኣደራጂና በጀት ሞቢላይዝ ጌርና መዲብና ናብ ተግባር ከእተ ኣይካል ንሕና የትም ኣይኸድን መሳርያ እሺ ይሕብእዎ ይቕምጥዎ ያው ናይ ሃፍቲ ሃገር ስለ ዝኾነ ዳሓን ብቻ ትመንእሰይና ናብ ሰላሙ ይመለስ ናብ ናብሩ ይመለስ እምበር መሳርያ ናበይ ከይኸይድ ዘይገበርዎ እናሃለው ገይሮም እናተባሃለ ዘይሃው እናሃለው ሂቦም እናተባሃለ ንፈልጦ ኢና ግን ንሰላም ክበሃል ዘይተገበረ ነገር የለም ሻዕለ بقصالነት እውን ህዝብ ትግራይ ሰላም ክባሃል ሃገርና ሰላም ክባሃል ከማይልና ኢና ነቅት አይንቅይርና አቋም ጊዜያዊ አስተዳደሩ ይመስረት ይላል በፕሪቶሪያ ስምምነት ጊዜያዊ አስተዳደር መሰረትን ዲዲአር ተግባራዊ ይሁን ይላል ዲዲአር ተግባራዊ እንዲሆን ኮሚቴ ያደራጀን በጀት መደበን ላክንላቸው በጀት ሰጠናቸው ወደ ተግባር እንግባ ስንል ግን ሊያሰሩን አልቻሉም ይላል መሳሪያ እንዳላስረከቡ እያወቅን አስረክበናል ሲሉ መሳሪያው የሀገር ሀብት ነው የትም አይሄድም ወጣቱን ወደ ጦርነት አታስገቡት ትግራይን ወደ ሰላም መልሱ እንጂ ግድ የለም መሳሪያውን አስቀምጡት የሀገር ሀብት ነው የትም አይሄድም መሳሪያው ብለን ተውናቸው ይላል አሁን ህወሓት ጦርነት አስረከብኩ ብሎ ሲዋሽ እንደነበር ዶክተር አብርሃም አረጋግጦልን ማለት ነው ይሄንን ፌደራል መንግስቱም ያውቃል ምንም አያመጡም ብሎ እንደተዋቸው እኮ እኛም እናውቃለን ነገር ግን በዚህ ደረጃ ሀገርን ሰላም እየነሳ ህዝብን እየበጠበጠ የፕሪቶሪያውን ስምምነት ተግባራዊ እንዳይሆን እንቅፋት ሆኖ ሀገር እያመሰ ያለው ቡድን አሁን ፕሪቶሪያ ስለተጣሰብኝ ነው ያን ህግ ወጥ አደረጃጀት ተመመለሰው ሲል እንዳንተ አይነት ቧልተኛ በኢትዮጵያ ምድር ተፈጥሮ የሚያውቅ አይመስለንም ብለን እናልፋለን እና ለሰላም ሲባል ያላደረግነው ጥረት የለም ይላሉ ዶክተር አብርሃም እንደሰማችኋቸው ከሰላም ስምምነቱ በኋላ አየር መንገድ መልሰናል የመኪና ትራንስፖርት እንዲጀመር አድርገናል ቴሌኮሙኒኬሽን ባንክ ያልጀመርነው የመብራት አገልግሎት በሙሉ በትግራይ ክልል መሰረታዊ የሆኑ አገልግሎቶች እንዲጀመሩ አድርገናል ልማት ተግባራዊ እንዲሆን እንቅስቃሴዎች ጀምረን ነበር ነገር ግን እንቅፋት የሆነብን ይሄ የሽብር ቡድን ነው ይላሉ ያልሰማ እንዲሰማ ያውም ደግሞ በሚገባው በሚሰማው ቋንቋ የሚናገሩትን ዶክተር አብርሃም ያቀረብነው በምክንያት ነው ዛሬም የፕሪቶሪያው ስምምነት የፌደራል መንግስት አላከበረም ብለው የሚያላዝኑ እንደ ባይቶና አይነት ቁራጭ ህወሓቶች ስላሉ ቢያንስ እነሱን ተከትሎ ደግሞ የሚወናበድ የሚደናገር የትግራይ ተወላጅ ካለ ዶክተር አብርሃም ያሉትን ነገር ያልሰሙ ከሆነ ከዚህ በፊት ሰምተውትም ከሆነ ድጋሚ እንዲሰሙት ነው ያቀረብነው በስድስተኛ ደረጃ ምን ይላል ህወሓት የፌደራል መንግስቱ ልማት ነው ይላሉ ዶክተር አብርሃም በላይ የፌደራል መንግስቱ ልማት ፍላጎቱ ልማት ነው በትግራይ የጥይት ድምጽ ድጋሚ እንዲሰማ አንፈልግም እና በየቀኑ የምንሰራው ለህዝባችን ነው ህዝቡም ወጣቱም ጦርነቱን በየቀኑ የምንሰራው ለህዝባችን ነው የምንሰማውም ህዝባችንን ነው ወጣቱም ህዝቡም ጦርነት እንዳታመጡብን ከዚህ በኋላ ብሎ ነግሮናል ያንን ተቀብለን በትግራይ ክልል ልማት ሰላም ዲሞክራሲን ለማምጣት እየሰራን ነበር ይላሉ እና ሌላው ክልል ያለው ልማት ወደ ትግራይ ክልል ሊገባ ሲችል እኛ ግን የሰራነው አንድ ገራ አልታም ብቻ ነው ይላል ፌደራል መንግስቲ ንምታይ ሶይሉ ከፌደራል መንግስቲ ለይትን ቀትርን ዝንቀሳቀስ እንዲሰርሕ የለ ትግራይ ክነልምዕ እንሰርሕ ደሊና ተስታውሱ ገራ አልታ እንደምንም ሓንቲ ፕሮጀክት ሰርሕና ወዲና ሕዚ ዕድል ሃውና መቐለውን ትድመቐልና ኣክሱም ትድመቐልና ናይ ቱሪስት ቦታ ሽረ ዓድግራት ዓድዋውን ይድመቐልና ማይጨው እንደርታ ኩሉ አላማጣይ ይድመቐልና ኮሪደራት ንስራሕ መንእሰይና ናብ ስራሕ ነእትዎ ናብ ልምዓት ነደራጅዎ ብዲዲአር ዝወፅእ ኣብ ከምዚ ዓይነት ማሕቐፍ እቲና ናብ ንብሩ ክምለስ ንግበሮ ኢልና ዘይተነጋገርናሉ መዓልቲ እንተሃልዩ ኣይፈልጥም ግን ርእሶም እንድሌቶም ንሱ ስለ ዘይኮነ ሕዌት እንተጀሚሩ ንሶም ናይ ሕዌት ኣካል ስለ ዘይኾኑ ኣተሓሳስቦም ስለ ዘይፈቅድ ከምታ ብሻዕብያ ዝገብራ ህዝቢ ብድኽነቱ ምግዛእ እዩ ዝከኣል ሃብቲ እንተተፈጢሩ
ልምዓት እንተመጽኡ ምሕሳብ እንተጀሚሩ ምድርጃይ እንተጀሚሩ ምግዛእ ይከኣልን ኢሎም ስለ ዝኣምኑ ብትኽክል እውን በተለይ ንኣና መንእሰይ ዝግዛእ እውን ስለ ዘይኮነ ድሕን ዕድል ረኺቡ ስለ ዝረኣይዎ ኩሉ ነገር ቆላሊፎም ትግራይ ሃፍቲ ከይፍጠረላ ንሶም ዝነብሩሉ ጥራሕ ትግራይ ክኸውን ለይትን ቀትርን ይሰርሕሎ ማለት እዩ። እኛ የሰራነው አንድ ገራልታን ብቻ ነው፣ ያውም ደግሞ በትግል ነገር ግን ሌላው ክልል ላይ ያለው ልማት የኮሪደር ልማት ወደ ትግራይ ይምጣ፣ አዲግራት፣ አክሱም፣ ሽሬ፣ አድዋ ይሰሩ፣ መቀሌ ይሰራ፣ ይልማ ብለን ብዙ ጥያቄ አቅርበናል። ብዙ ጉትጎታ አድርገናል። ይህን ሳንናገር የቀረንበት ጊዜ የለም። የኮሪደር ልማት ሲመጣ የልማት እንቅስቃሴዎች ሲኖሩ ወጣቱም ወደ ስራ እድል ይገባል፣ የስራ እድል ይፈጠርለታል። በዲዲአር ወደ ሰላማዊ ህይወት የሚመለሰው ታጣቂ ኃይል በዚህ ፕሮጀክት ውስጥ ገብቶ ወደ ስራ የሚሰማራበት እድል ይኖራል። እንደዚህ አይነት ኦፖርቹኒቲዎችን ወደ ትግራይ እናምጣ ብለን ብዙ ለምነናል ይላል። ነገር ግን የሻዕቢያ ማነው የህወሓት ዓላማ ምንድነው? የሚማረው ህወሓቶች የሚማሩት ከሻዕቢያ እና ሻዕቢያ የኤርትራን ህዝብ እየገዛ ያለው ጸጥ አድርጎ እየገዛ ያለው በድህነት እያኖረው ስለሆነ ነው። ስለዚህ አሁንም እኛ የትግራይን ህዝብ መግዛት ካለብን ወጣቱ መለወጥ የለበትም፣ መስራት የለበትም፣ ልማት መምጣት የለበትም፣ የኑሮ ደረጃው ከፍ ማለት የለበትም። የህዝቡ እንደዚህ አይነት የኢኮኖሚ ጥያቄዎች ከተመለሱ የትግራይን ህዝብ መግዛት አንችልም የሚል አመለካከት ስላላቸው ህዝቡ ከድህነት እንዲወጣ ወጣቱ ወደ ስራ እንዲገባ በትግራይ ክልል ልማት እንዲመጣ አይፈልጉም። ይሄን የሚሉት ዶክተር አብርሃም ናቸው። ሻዕቢያ ህዝቡን በድህነት ነው እየገዛ ያለው፣ ስለዚህ እኛም የትግራይን ህዝብ በድህነት ነው መግዛት ያለብን የሚል አመለካከት ስላላቸው ነው። ይሄን እየሰማ አሁንም ህወሓትን የሚደግፍ ሰው ካለ እንደ ዶክተር ደብረጽዮን አንድ የተጠናወተው በሽታ አለ ብለን እናልፋለን። በመጨረሻ እንግዲህ እነዚህ ሰዎች ለምንድን ነው እንደዚህ የሚሆኑት? ማለት የሰው ልጅ እንዴት በዚህ ልክ ይወርዳል? የሰው ልጅ እንዴት በዚህ ልክ ሊሆን ይችላል ወይም ሊሆን አይችልም የሚለውን ነገር ማገናዘብ ተስኖት ሀገርንም ህዝብንም በጦርነት እያመሰ ዕድሜ ልክ ለመኖር እንዴት ነው የሚፈቅደው? እንዴት ነው አሁን እነ ዶክተር ደብረጽዮን እያደረጉ ያሉትን ነገር ጤነኛ የሆነ ሰው ሊያደርገው ይችላል ተብሎ የሚታሰበው? እኔ ብዙ ጊዜ የሚጠይቀው ጥያቄ ስለሆነ ነው። ሆን ብለው እኛን እያደነቆሩን ነው ወይስ እነሱ ደንቁረው ነው ብዬ አስባለሁ አንዳንድ ጊዜ። እና ዶክተር አብርሃም ምን ይላሉ ለዚህ ጉዳይ? አዲስ አበባ እያሉ ስልጣን ላይ ለ27 ዓመት ለ30 ዓመት ሲኖሩ ከህግ በላይ ነበሩ ይላሉ። አሁንም ትግራይ ሄደው ከህግ በላይ ለመሆን ነው እየሞከሩ ያሉት ይላሉ። አንተ ወዘልቆም 30 ዓመት ሙሉ ሀገርና ገዝኡ ስለ ጸንሑ ልዕሊ ሕጊ ኮይኖም ነቢሮም ብዙሕ ግዜ ትግራይ ከይዶም እውን ልዕሊ ሕጊ ኮይኖም እዮም ዝነብሩ ዘለዉ። መቸም ትግራይ ሕጊ ለይልኩም ተኣምን ተኾንኩም የለን። ኣብ ትግራይ መንግስቲ መን ኣሎ? ግዜያዊ ምሕዳር ንብል እምበር ግዜያዊ ምሕዳር እኮ ካሊእ ኮማንድ ከዓ ተባሂሉ ሰንትራል ኮማንድ ዝበሃል ካሊእ ኣደረጃጀት ተፈጢሩ ልዕሊ መንግስቲ ካብኡ ከዓ ወፃኢ ከዓ ግሩፓት ተፈጢሮም ናይ ሸፋቱ እዩ እኮ ዘሎ ትግራይ። ልዕሊ ሕጊ ምንባር ዝለመዱ ስለ ዝኾኑ ትግራይ ከይዶም እውን ልዕሊ ሕጊ ተመሊሶም ድሕሪ ፕሪቶርያ እውን ፕሪቶርያ ተዋዒልካ ብፕሪቶርያ መሰረት ዘይኮነስ ልዕሊ ፕሪቶርያን ልዕሊ ሃገር ሕግን ኮይኖም ከዓ ክንቀሳቀሱ ሕዝቡ ይደልዩ። ኣብ ፕሪቶርያ እኮ ናይ መጀመርያ ስምምዕ ብሕገ መንግስቲ ሃገርን ሕጊ ሃገርን ተቋማዊ ኣሰራርሓ ሃገርን ይግዛእ እየ ተጋጊየ ዝመረፅክዎ መንግስቲ ኣፍሪሰ ኣለኹ ኢሎም ዝኣመኑ እኮ። አዲስ አበባ እያሉ ከህግ በላይ ነበሩ፣ ህግ አያከብሩም። አሁንም ትግራይ ሄደው የምርጫ ቦርድ፣ የፌዴራል መንግስት፣ የምናምን የመንግስት ተቋማት ህግና መመሪያን አያከብሩም። ይባስ ብሎ የፕሪቶሪያውን ስምምነት ሂደው ፈርመው ከመጡ በኋላ ከፕሪቶሪያው ስምምነት በላይ መሆን ነው የሚፈልጉት፣ ከህግ በላይ ሆነው ስለኖሩ ማለት ነው። ስለዚህ እነዚህ ሰዎች ጋር በህግ ማዕቀፍ በምክንያታዊነት ራሽናል ማይንድ መግባባት አይቻልም የምንለው በዚህ ምክንያት ነው። እና እኛም ብዙ ጊዜ የምንጠይቀው ጥያቄ ኦኬ እነሱም ታመሙ፣ እኛንም ሊያሳምሙን ሞከሩ፣ ሀገር እያወደሙ ነው፣ የትግራይን ህዝብ እያሰቃዩ ነው። እነዚህ ሰዎች እስከ መቼ ድረስ ነው የሚቀጥሉት? የፌዴራል መንግስቱ ትዕግስት መቼ ነው የሚያልቀው ብለን ብዙ ጊዜ ጥያቄ አቅርበናል። ዶክተር አብርሃም በላይ የፌዴራል መንግስት የአንድ ሽፍታ አስተዳዳሪ ወይም የአንድ ሽፍታ ጉዳይ ብቻ የሚመለከተው አይደለም፣ እኛ ደግሞ መንግስት ነን፣ ሽፍታ አይደለንም። ስለዚህ ህገወጥ በሆነ መንገድ ዘው ብለን ወይም ዘለን የምንገባበት ምክንያት የለም ይላሉ። ታዲያ መቼ ነው የምትገቡት? ይህንን ቡድን ልክ የምታስገቡልን ስርዓት የምታስይዙልን መቼ ነው? እነ ዶክተር ደብረጽዮን ወይ ሲኦል ወይ ቅሊንጦ የምናያቸው መቼ ነው ብለን ለጠየቅናቸው ጥያቄ እንዲህ ሲሉ ይመልሳሉ ዶክተር አብርሃም። ፌደራል እንታይ ኮይኑ
ፌደራል معلتاو ስራሕ ይሰርሕ ኣሎ ኣብ ትግራይ እውን ይሰርሕ ኣሎ ኣብ ሃገር እውን ይሰርሕ ኣሎ ፌደራል ማለት ናይ ክልል ትግራይ ጥራሕ ኣይኮነን ኣጀንዳው ብዙሕ ኣጀንዳ ዘለዎ ብዙሕ ስራሕቲ ዝቅን استراتيجيك أجندات كساخة ليتن كثرن تزجاجة نبرس لشفاتو بتشان حسبه نصرح فيدرال منكستين كنت أبتو كل تجمير مواقعة ياو كنت خبر تغلي مستر زولو ناي مجرش شي خبر نخلت يوم صنفنياتات مجرش يوم يسخب موتي أخلنا لنا قلتي أخلنا نزبت كرايلنا سلن سرح زلنا انت زي كوينو زعرفنا له جزي زرسعنا له جزي زقدفنا له جزي زني الكاخعة زغونا نقرأ يقبر نحنا منقستينا حق سرعات نأمن بحق سرعات النقزاء منقستينا كما أتم شفاتي يكون كان حقنا لا على خلنا بريكونا نحنا نسرح سلازي حق منقستوا حاجر زهمنا responsibility إنا نوازع أمبر منقستي زبال الفترة يوكو شفاته خيه اللوخ سرعي إذا منقستي تقرأي دلنا ويلني لا تزي فريسنا يوم مالت وي أوفيشالي نسوم تزي فريسمو منقستي كل اللي يو حق سرعاتنا يتخلل زخبر ويكعات منقستي كابين لا على خوينا من لو اللي وجه له مالت زوم شفاته يوم نعم حق سرعات كاتو لا يكالون فيدرالي حق زين خبل له نحن نسينا نأمن كم منقستي بحق سرعات نسلنا نجزاء بر منقستي قميتنا مع الناس مدونا وين نسوم زمرس وكان تقولس بتشا فيدرال منقستي فريمو زهاو صراحة أسايمنت مالت هاي كانوا مجمير كاتل عيلك عيبنا يو وين نسوم بقلوات من تيلا يلنا يلهم أيوة لنا زليل كاز فتر حق بخبار بحالين ويكعب عليهم كم تلمادهم تجميرهم منا ياو حقنا خبر مال እኛ ሽፍታ አይደለንም ህግና ህገ መንግስታዊ አካሄድን እናከብራለን አንደኛ ደረጃ ጊዜያዊ አስተዳደር ብለን ሾመናል ጊዜያዊ አስተዳደሩ ባለበት እሱ ሳይጋብዘን ከአቅሜ በላይ ነው ብሎ ሳይጠራን ዝም ብለን ዘው ብለን የምንገባበት ምክንያት የለም ከገባን እኛ ራሳችን ጊዜያዊ አስተዳደሩን አፍርሰናል ማለት ነው ይላል በተወሰነ መልኩ ምክንያታዊነት አለው እውነትነት አለው በአንድ ክልል ውስጥ ያለ አስተዳደር የፌደራል መንግስቱ ጣልቃ የሚገባባቸው ምክንያቶች የክልሉ መንግስት ከአቅሙ በላይ የሆነ አደጋ ሲያጋጥመው የፌደራል መንግስት እንዲገባ መጋበዝ አለበት እስካሁን ባለው ተጨባጭ ሁኔታ ዶክተር ጀነራል ታደሰ ወረደ ጉዳዩ ከአቅሜ በላይ ስለሆነ የፌደራል መንግስት ይግባልኝ ብሎ ጥያቄ አላቀረበም ይሄ ባልሆነበት ምክንያት ይላሉ በጊዜያዊ አስተዳደሩ በኩል ጥሪ ሳይቀርብልን ሁለተኛም ደግሞ ይሄ የሽብር ቡድን ይፋዊ በሆነ መንገድ ኦፊሻል በሆነ መንገድ ጊዜያዊ አስተዳደሩን አፍርሶ እስካላሳየን ድረስ እንደዛ አይነት እርምጃ እስካልወሰደ ድረስ ዘው ብለን የምንገባበት ምክንያት የለም እኛ ሽፍታ አይደለንም ይላሉ እሺ ምክንያታችሁ ይሄ ከሆነ አሁን ተጨባጭ የሆነ ምክንያት አግኝታችኋል የጊዜያዊ አስተዳደሩን ይሄ ሽፍታ ቡድን እንዳይመለስ አድርጎ በማዕከላዊ ኮሚቴ በተወሰነ ስብሰባ ለሁለት ቀናት በተካሄደ ስብሰባ የነ ዶክተር ደብረጽዮን ቡድን ጊዜያዊ አስተዳደሩን እንደማይቀበል ብቻ ሳይሆን በ2013 ዓ.ም ህገወጥ ተብሎ ወደ ጦርነት የገባንበትን አስተዳደር ለመመለስ ይፋዊ መግለጫ አውጥቷል ውሳኔም አሳልፏል ስለዚህ ወደ ፌደራል መንግስቱ ወደ ትግራይ እንዲገባ በምክንያትነት ካነሷቸው ምክንያቶች መካከል ዶክተር አብርሃም አንደኛ ጊዜያዊ አስተዳደሩ ጀነራል ታደሰ ወረደ ከአቅሜ በላይ ነው ብሎ ጥሪ ማድረግ አለበት ካልሆነም ደግሞ ይሄ ሽብር ቡድን ኦፊሻል በሆነ መንገድ ጊዜያዊ አስተዳደሩን አልቀበልም ብሎ ማፍረስ አለበት ከሁለቱ አንዱ ተሳክቶለታል ለፌደራል መንግስት ጊዜያዊ አስተዳደሩን አልቀበልም ብሎ እነ ዶክተር ደብረጽዮን የራሳቸውን አስተዳደር ለመሾም እንቅስቃሴ ላይ ናቸው ያሉት ስለዚህ የፌደራል መንግስቱ ቀጣይ እርምጃ ምን ሊሆን ይችላል የሚለውን ጉዳይ ዛሬ ማምሻውን ነገ ጧት ወይም ከነገ ወዲያ የሆነ ነገር ሊፈጠር ይችላል ብለን እናስባለን እንደኔ ግምት ከዚህ በኋላ ፌደራል መንግስት እነዚህን ሰዎች የሚታገስበት ምንም ምክንያት አለ ብዬ አላስብም አሁንም እጅግ በጣም ከባድ በሆነና ጥልቅ በሆነ ሆደ ሰፊነት ብዙ ዋጋ ባስከፈለን ሆደ ሰፊነት ህወሓት እስከዛሬ ትንፋሽ ዘርቶ እስከዛሬ ድረስ ቆይቷል ከዚህ በኋላ ግን በዚህ ሁኔታ ይቀጥላል ብዬ አላስብም እንግዲህ ዶክተር አብርሃምም እንዳሉት ከሁለቱ አንዱ ምክንያቶች ተሳክተውለታል ለፌደራል መንግስቱ ጊዜያዊ አስተዳደሩን አፍርሰዋል የራሳቸውን አስተዳደር ለመሾም ውሳኔ አስተላልፈዋል የአስተዳደር ደግሞ ወደ ጦርነት ገብተን በጣም ብዙ ዋጋ ያስከፈለን የሰሜን ዕዝ የተጨፈጨፈበት የኢትዮጵያ ህዝብ ዋጋ የከፈለበት 1 ሚሊዮን የትግራይ ወጣቶች ያለቁበት አስተዳደር እንደመሆኑ መጠን እንደገና ተመልሶ የአስተዳደር መጥቶ ሌላ ዋጋ የሚከፈልበት እድል ይኖራል ብዬ አላስብም
ይሄን ውሳኔ በመወሰናቸው እነ ዶክተር ደብረጽዮን የራሳቸውን መቃብር ከመቆፈራቸው አልፈው ራሳቸውን ገንዘው ወደ ቀብር ለመግባት እየተዘጋጁ ያለበት ሁኔታ ላይ ያለ ነው። በቀጣይ በጣም በአጭር ጊዜ ውስጥ እኔ የምገምተውን የራሴን ግራ ቀኝ ያሉትን ሁኔታዎች ሳይ የሚሆነውን ነገር ብዬ ሳስብ እነ ዶክተር ደብረጽዮን በአጭር ጊዜ ውስጥ ምናልባትም ከምርጫው ወዲህ ምናልባትም በዚህ ሳምንት ወይ ቅሊንጦ ወይም ደግሞ ሲኦል እነ ስዩም መስፍን ጋር የምናይበት ጊዜ በጣም ቅርብ ይሆናል ብዬ አስባለሁ። በአጠቃላይ ለዛሬ የነበረኝ የዛን አሸባሪ ቡድን እንቅስቃሴዎችና ሁነቶች የተመለከትንበት ፕሮግራም ይህንን ይመስላል። ከዚሁ ጉዳይ ጋር ተያይዞ ዓለም አቀፉ ተቋማት በፕሪቶሪያ ስምምነት ጊዜ አብረው የነበሩ ያፈራረሙት አካላት የሚሰጧቸው ማስጠንቀቂያዎች፣ እርምጃዎች ምን ሊሆኑ ይችላሉ? ህወሓት በቀጣይ የጀነራል ታደሰ ወረደን ለማንሳት በሚንቀሳቀስበት ጊዜ ከጀነራል ታደሰ ወረደ በኩል እንዲሁም ከፌዴራል መንግስቱ በኩል የሚወሰዱ አጸፋዊ እርምጃዎች ምን ሊሆኑ ይችላሉ የሚሉ መረጃዎችን በተከታታይ እያጠራን በቀጥታ ወደ እናንተ ይዘን የምንመለስ ነው የሚሆነው። እስከዛ ድረስ ለዛሬ የነበረኝን ፕሮግራም በዚሁ እቋጫለሁ። አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን የመሆን መልቲሚዲያ አባል ቤተሰብ በመሆን ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም አዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ